ሰላማት ነው እንዴ? እሺ ለማንኛውም እንደማይተዋወቁ ሰው ባትሆኑ ጥሩ ነው። ኧረ እናንተን እንዴት ይወራል ሲጀምር? ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንዴት ናችሁ? እንግዲህ ዛሬ መጥቷል። የዛሬ ቪዲዮ እንደምናየው ከሆነ ማለት ነው እኔ ከመግቢያው በጣም ደስ ብሎኛል። ሩታና ሄርሜላ ሰላም በሉኝ። ሁለቱም እንደዚህ ነው የሚያዩት ማለት ነው። እና በዚህ አጋጣሚ ይኸውላችሁ አብርሃም ምን እንዳሰበ በዚህ ማለት ፍቅርና አብርሃም የሚያወሩት ሰገጤ አነጋገር ራሱ ማለት ነው ማለት ይመራቸዋል። እንዴት እንደሆነ ታውቃላችሁ? ሁለቱም የሚያወሩት ልክ እንዴት ነው አብርሃምና ሄርሜላ አንድ ላይ ሆነው ሩታን ሲያናድዱ፣ ሩታና ደስታ ደግሞ አብርሃምን እየጠሩ እያናደዱ የነበሩት እየሳቁ እየተገላፈጡ እንዴት ነው አብርሃምን እቃ ያሳጠቡበትን ቀን ታውቃላችሁ? ያ ነገር ነው አሁን ልክ ሄርሜላና ሩታን ጠርቶ አብርሃም ከፍቅር ጋር ሆኖ እያናደዱ ያሉት ማለት ነው። ገባችሁ አይደለ? ፍቅር የምታወራ አብርሃም የሚያወሩ ሁለቱም እያወሩ ያሉት ሩታና ሄርሜላ እንድናደዱ ብቻ ነው። ገባችሁ? ልክ በቃ እንዴት ነው ቪዲዮ አጠቃላይ የሆነ እንዴት ነው በቃ ልክ የሆነ በፊት እያናደዱ የነበሩት የመጡት እነ ሜሪ ሩታ እነ ዳኒ ሆኖ አብርሃምን ሲያናደዱ አብርሃም ደግሞ እንደዛ መልሶ ሲያናደዱ የነበረ አነጋገር ነው ዛሬ እያወሩ የነበሩት ማለት ነው። ገባችሁ አይደለ? ፍቅርም እንደዛ ነው። ምንም መገልፈጥና እንትን ነው። ገባችሁ? ሲጀመር እኔ አይደንቀኝም አይገርመኝም። ገባችሁ? አሁን አብርሃም ሄርሜላን አልፈልጋትም ቢል ምናምን ሰው ሩታን ከዚህ በፊትም ተፋተዋል፣ ትዳር የፈቱ ናቸው። ድጋሚ አልተጋቡም ከሩታ ጋር ማለት ነው። ከሩታ ጋር ተለያዩ ብለን ልናወራ ገባችሁ አይደለ? ነገር ግን አንድ ላይ ጭፍልቅ አድርጎን ሁለቱንም አልፈልግም ያለ እንጂ ሄርሜላ ጋር ነበረ ህይወቱን የያዘው። ምን ለማለት ፈልጌ ነው? እንኳን አብርሃም በ3 ቀን በ4 ቀን አልፈልጋችሁም ብሎ የሄደ ሰውዬ አይደለም። ፍቅር እኮ ማለት ነው ትላንት ከሌላ ወንድ ጋር ነበረች። ገባችሁ? ትላንትና ከሌላ ወንድ ጋር ሆነ። ትላንትና ነው። ለምን ይኸውላችሁ ልክ ከሰዓት ከአብርሃም ጋር ቪዲዮ ሊሰሩ ጠዋት ሄደችና አብርሃምን አልፈልግም ያኛውን ልጅ አልፈልግም ፍቅረኛ የነበረ ምናምን ብላ ነው ጥላ የመጣችው። ገባችሁ አይደለ? ስለዚህ ያኛውን ህይወቷን ሳትቋጭ ነው መታ ይሄኛውን እንትን ያለችው ማለት ነው። ገባችሁ? በአንዴ ገና መልስ ሳይመልስ እንዴት ካድሽኝ ምናምን እንኳን ሳይላት ነው በአንዴ ክደው የመጣችው። መልስ እንኳን አልመለሰም። ጎንበስ እንዳለ ጥላ የመጣችው ማለት ነው። ሲቀጥል እንኳን ቀጥሯት እንኳን ምን አጥፍቼ ነው ለምን ተለየሽኝ እንኳን ሳይላት አንድ ቪዲዮ እንኳን ሳይሰራ ነው ከዚህ ጋር የመጣችው። ምክንያቱም 100K መግባት ስለምትፈልግ ነው። ከአብርሃም ሲጀመር የሷ ቻናል ሞተር ነው ጋዝ ያው ቻናሉ የሆነ ነገር ሲሆን አብርሃም ጋር ትሮጣለች። ደግሞ አብርሃም ደግሞ ሴቶች ጋር መለያየት ሲፈልግ ደግሞ መደበሪያ ታውቃላችሁ። የሆነ የአብርሃም እንዴት ነው አብርሃም የትም ሄደ ሄዶ የሚሰካ ይሁን እንዴት? ኧረ በእናታችሁ አሁን ሌላ ነገር አላወራም። ቆይ እንዴት ልበላችሁ? የሆነ በቃ ተውት፣ አላወራም በቃ ይቅር እንጂ ባወራ ነው ብዙ ነገር ማወራ ነገር ነበርና እንደዛ ነገር ናት። ገባችሁ አይደለ? እንደዛ አዎ። ስለዚህ አይደንቀንም አይገርመንም። ገባሽ? የምናቅሽ እናቅሻለን። ካጂ ትልቅ ሚዲያ ላይ ልጅ የለኝም ብለሽ የካድሽ ካጂ ነሽ እንጂ ልጅ ናት ምናምን እንዳትሉኝ። ገባችሁ? ልጅ ደግሞ ልጅ እኮ ማለት ነው እንዴት ነው ልጅ ምንም ማያቅም ሊባል ይችላል። እቺ 20 ዓመት 21 ዓመት ልጅ ማለት ነው እንዴት ልጅ ብትሆን ኖሮማ በ19 ዓመቷ ልጅ ወልዳ በትልቅ ሚዲያ በአባይ ሚዲያ ለዛውም ደግሞ ዩቲዩብን ተውትና በቲቪ ለኢትዮጵያ ሕዝብ የሚተላለፍ ቲቪ ላይ ቁጭ ብላ ሽምጥጥ አድርገን ልጇን አትክድም ነበረ። እሺ ገባችሁ አይደለ? ስለዚህ ልጅ ናት እንደዚህ ናት ምናምን ልጅ የምታሳድግ ሲጀምር ልጅ ታሳድግ ብለን ነው ዝም ያልነው። ገባችሁ? የትኛው የዛ ሰዓት የሩታ ደጋፊ የሆነን ነው አይደለ? እሷን እንደዛ ይዘነ ነበረው። ግን ያ ሁላ ዋሽታ ምን ብላ አይኗን ፍጥጥ አድርጋ ልጇን ይዛ ስትመጣ እኮ ማለት ነው ሁላችንም ሴት ናት ብለን ነው አፋችንን በዚፕ ቆልፈን ያደረገችው ነገር አጠቃላይ ዝም ብለን የተቀበልናት። አንዳችሁም ለፍቅር አሁን ሞራል ኖሯችሁ ጭንቅላት ኖሯችሁ ልትከራከሩ አትችሉም። ገባችሁ? እናንተን እንኳን አንገታችሁ የተደፋችሁ ይቅርታ በየቤቱ ትዝታ ይቅርበኝ እያላችሁ የነበራችሁ ናችሁ። ገባችሁ? ስለዚህ ምን አፋለኝ ብላችሁ ደግሞ ልታወሩ ሲጀመር እንዴት ነው የተረሳችሁ ናችሁ። የተረሳችሁ የነበራችሁ አሁን አብርሃም መጥቶ ስለቀሰቀሳችሁ እግዚአብሔር ይመስገን በሉ። የፍቅር ደጋፊዎች ጠፍታ የላችሁም። ሲጀመር የሆነ ጉርጓድ ውስጥ ገብታችሁ ነበር። አሁን አብርሃም ይኸው አነሳ ተመስገን በሉ። ድምፅ
በየቲክቶክ እያላችሁ ነው። አብርሃም ስላነሳ ነው። ገባችሁ? የተረሳችሁ አትፈለጉም። ገባችሁ? ማናችሁም አያነሳችሁም እንዴ። ፍቅር እኮ ከአብርሃም ጋር ስትመጣ ነው እኮ ምናቃት ራሱ ትዝ ምትለን እንጂ እኮ አናቃትም፣ አረስተናታል። ገባችሁ? ግን የተረሳ ሰው እንትን ያለ ሰው አሁን መጣችሁ ቲክቶክ ላይ እኝኝኝ ዩቲዩብ ላይ የምትመጡና እኝኝኝ አትበሉ። ተረስታችኋል። ገባችሁ? አዎ እንደዛ ነገር ሶ ከአብርሃም ጋርና ከሩታ ጋር እንደዚህ ይመጣሉ። ትመጣለች አይደለ? የሆነ ትዳር ላይ ሹልክ ብላ ትገባና ከአብርሃም ጋር ቪዲዮ ላይ ስትመጣ ትንሽ እንትን እንላለን። ከዛ በኋላ ሲጀምር ከአብርሃም ጋር ስትወጣ እኮ ማንም ሰው እኮ አይከታተል። አንዳንድ ሰው ነው እንጂ እኮ አንከታተልም። እኛ አብሶ ትንሽ ዩቲዩበሮች ጭራሽ አናያትም። በሷ የሚሰራ ማን አለ? ማንም የለ። የሷ ደጋፊዎች ራሱ አይሰሩም በሷ። ገባችሁ? አንሰራም። ከና አብርሃም ጋር ስትመጣ ነው እንደዚህ ምን ሰራው። ስለዚህ በፍቅር ሄርሜላን እንትን ቀየራት አልቀየራት ምን ፍቅር የፍቅር ሲጀመር ማለት ነው የሆነ ልጅ ከታች ጀምራችሁ እስከ ላይ ፍቅር ስለ ፍቅር ብናወራ እኮ ማለት እንዳለ እኮ የውርደቷ ነው። ገባችሁ አይደለ? ምንም ስለ ጥሩ ነገር የሚወራ ነገር የለም። ገባችሁ? ካወራን ማለት ነው። አውሩ ካላችሁ ደግሞ እርግጥ አድርጌ አወራለሁ። ትዝታን ታቋታላችሁ በደንብ። ገባችሁ? አዎ። ስለዚህ ምን ለማለት ፈልጌ ነው፣ ፍቅር ከአብርሃም ጋር ስትመጣ ነው ትዝ የምትለን፣ አናቃትም። ገባችሁ? አዎ። ለዛም ደግሞ 45,000 ላይ ነው 45 ላይ ነው 43 ኬ ላይ ነው ከአብርሃም ጋር የነበረች ሰዓት ምናቃት። አለቀ። ገባችሁ? ሌላ ምንም የመጀመሪያ ፍቅረኛ የመጀመሪያ ኳላ የመጣ አይናውጣ ምናምን ኳላ የመጣ አንቺ እኮ ከአብርሃም ጋር ሆነሽ እኮ ገና 45 ኬ ገብቶ እንኳን አንቺ አርግዘሽ ነበር። ገባሻ? 45 ኬም ደግሞ እያስገባ ነው አብርሃምን እኛ ነን ማዶት ቤት እኔ ቤት ስንሰቀል አብርሃም ከታች እየመጣ ኮሜንት እየጻፈ የለሚን ልጅ ብለን ነው ደግሞ የዛ ሰዓት እኛ ራሱ ሰብስክራይብ እያስደረግን የነበረው። ገባሻ? አሁን አንቺ መጀመሪያ ፍቅረኛ እንደሆንሽ የምታወሪ ማለት ነው። ገባሽ? አብርሃምን ኤቢ ዩቲዩብ ብሎ ሲከፍት የለሚን ልጅ መጣ ሰብስክራይብ አድርጉ እያልን እያስደረግን ነው እኛ ነን ለዚህ ያበቃ ነው። ገባሽ? 45 ኬ ራሱ ከሆነ 45 ኬ ላይ ሲገባ አብራችሁ እየሰራችሁ ነበረ። መናሪያ ተንበርከው ቀለበት ሲያረግ ምናምን አረገሽ ከሌላ ወንድ አለቀ፣ ተሸኘሽ። ገባሽ? የመጀመሪያ ፍቅረኛ ልትሆኝም አቺም ለአብርሃም ነፂ ናት የመጀመሪያ ፍቅረኛው። አለቀ፣ እናቃታለን። ስለ ለማያውቁት ኦዲየንሶች መናገር ትችላላችሁ ስለ ፍቅር። ግን ስለማውቀው ስለኔ ግን እኔ ስለማውቀው ግን ስለ ፍቅር ልታሰረዱኝ እንዳትሞክሩ አንዳችሁ። ገባችሁ? ባላንስ ነው ካላወቃችኋት ተፋኒ በቃት። እሺ ያ ታፋለሽ እሺ ምን ሰላም ቤት እንዴት ነሽ? እኔ ነሽ ፍቅር ነሽ አላህ ሰላም ቤት መሰፋት እንደዛ ነሽ ባትሏት ራሱ ለምን ትሏታለሽ? ሲጀምር እጃችሁ ለምን ይጨማለቃል ከሷ እጅ ላይ? ሰላም ነው ፍቅር ባላለ አይ ሰላም ታደርግ አላቀኝ ትላለች። አትመቸኝም የምር የሆነ አለ አይደለ ስትጎደ ምናምን ማለት ነው። አሁን ባለፈው ራሱ ድምጾኛለሁ ቲክቶክ ላይ አይደለ የሆነ ፉአድ እንደዚህ አድርጎኛል ምን ብቻ ቻናል የሆነ ነገር ሆነ ማለት ግን በውስጥ መታችሁ ለፍቅር ድምጹ እንጂ ስትሉ ነው። ሴት ናት ብዬ ነው መሆኑላት እንጂ አትመቸኝም። አብሶ ለምንድን ነው አትመቸኝ? ውሸታም ስለሆነች። አንድ ሰው ልጅ ሆኖ ውሸታም ከሆነ ልጅ ሆኖ ልጁን ከቀበረ ከዋሸ ማለት ነው እንዴት ነው ጥሩ ነገር ሊያወራ የሚችለው? ትልቅ ሰው ሲሆን እንዴት ነው ለማህበረሰቡ ጥሩ ነገር ያስተላልፋል ብዬ እሱን የምከተለው? ገባችኋ? አሁን ስለና ማለት ይኸውልሽ አሁን ከነ ሩታ የሰሩት ስራ ምናምን ጋር እንዳታገናኙ። ምክንያቱም ሩታ አዲስ አበባ ልጅ ነኝ ብላ ምናምን ብትሰራም ልጅን የሚያክል ነገር ግን አልደበቀችም። ገባችሁ? ማንም ማለት ነው እሷ እኮ ልጅን የሚያክል አመጣ ወልዳ በሳምንት ውስጥ ተነሳ ለዛም ደግሞ በስቲሽ ወልዳ እንደዚህ እንትን ብላ ደግሞ ልጇን እንዴት ይካዳል? ኧረ በእናታችሁ ሰይ ማስተካከል አብርሃም ራሱ ድንብርብሩ ፊቱን ይዩት እስቲ። የሆነ በጣም ደንግጦ አልቦት ምናምን ፊቱ ማለት ነው አውቃቸዋለሁ ያልከን ተባለች ሱፐር ወንድ ትፈልግ እንዴ ትመጣውማ ቆንጆዋ ትንቅቅ ያለችዋ ሴት ይሆናል እኮ ብሽከስ ማለት የምር ሰው ናት። ፍቅር አልገባኝም። ፍቅር ማለት ቀርበሽ ነገር ፍቅር መሆኗ ጠፍቶኝ አቅም በደንብ አውቃታለሁ። አሁን ሄርሜላና ሩታ ፍቅርን ስታዩት ማለት ነው ፍቅር የሆነች አሁን የልጅ እናት ትመስላለች። የሆነ በ77 ተወልዳ የሆነች በድርቅ የተወለደችና የሆነ እርቧት ምናምን የሆነ ምግብ ያጣች ነው የምትመስለው እኮ ፍቅርን ይዋት እስቲ። ከዛ ሩታና ሄርሜላ ደግሞ ይዋቸው የምሬ ነው ይዋቸው። ገባችሁ? እንዴት ነው ቁርጥ ስጋ እየበላ ያደገና አልልም እኔ ግን ይኸውላችሁ
የምሬን ነው የምላችሁ። እኔ አብሶ እሳት የሚሆነው በምን እንደው ታውቃላችሁ? በቃ የኔስ የሆነ በቃ አለ አይደለ የሆነ በጣም ተናገሪ የሚሉ አሉ። ገባችሁ? ሆነ ደጋፊ ነኝ የሚሉት ማለት ነው። ገባችሁ አይደለ? የሆነ ስለ ፍቅር እንደማያውቅ አድርጎ ሊያወሩን ልታስረዱኝ ከጀመራችሁ ማለት ነው ይኸውላችሁ የዛ ሰዓት የሩታ ደጋፊ ሆኜ ያረኳት ይኸውላችሁ እንደዛ ነው ማንገበግባት። ወጣ ተረጋጉ። እኔ የዛ ሰዓት ሩታና አብርሃምን እኔ እንደዚህ አይደለሁም ሩታና አብርሃም እንዲታርቁ ነው እስከ መጨረሻ ለማየት እንትን በሉ ምናምን ብላ ቪዲዮ እስክትሰራ ነው ማደርጋት። ገባችሁ አይደለ? ስለዚህ አርፋችሁ ቆጭ። ገባችሁ? እያንዳንድሽ አፍሽን በዚፕ ሲጀምር አፍ የላችሁም። አፍ የሚባል የላችሁም። ገባችሁ? ግን ደግሞ የምርሶነት አብርሃምን እዩት እስቲ ሲጀመር እናንተ ቤተሰብ ግን ማለት ነው ትላንትና ማለት ነው አብርሃምና ፍቅር መልካቸው እንደዛ አልነበረም። አሁን ሄርሜላና ሩታ ካጠገባቸው መጥተው ሲቆሙ ሁለቱም ቀይ ስለሆነ ማለት ነው ከነሱ ይሻላሉ። ስለዚህ እነዚህ ምን መሰሉ? የምጣድ ቂጥ ነው የሚመስሉት። የምሬን ነው። ሪሊ ይዋቸው እስቲ ይዋቸው። አሁን እዚህ ጋር ይው በደም አሁን ሄርሜላና ሩታ እዚህ ጋር ይው ልክ አንድ ሰው ብቻውን ሲሆን ነው ውበት እንትን የሚለው። ከነሱ የበለጠ ውበት ያለ ሰው አጠገባቸው ከመጣ ግን የነዛ ውበት ይቀበራል። ይቺማ ዝም ብለ እኝ ትበል ትገልፍጥ። ያች ተዋት። መገልፈጥ ነው ስራዋ ሲጀመር። ምን ፈቀየረች ብቻ ወስናለች እና ትንሽ እንትም ላይ ነበረች። ምንም እየተንከባከብኩ ስለነበር ማለት ነው። አንተ ከፍቅር ጋር ሳጨርስ ነው ከሩታ ጋር ጀመረ። ከዛ በኋላ ወደ ጋር መጣው ያው ምን አለ መሰለሽ እንደዚህ እዚህ ልክፍ ማድረግ ነው። ስለዚህ አሁን አማርኛ ሻፍላኪ አንድ ሰው ከማግባቱ በፊት በደንብ አድርጎ ብዙ ነገሮችን ማየት መቻል አለበት። መቸኮል የለበትም። እኔ የምለው አብርሃም መቸኮል የለበትም። ምናምን ይሄ ኤቭሪዴ ነው የሚያወራው። ሲጀመር ይሄ አዲስ ሊሆናችሁ እንዳይችል እና እኔ አብርሃም እኮ ግርም የምትል ምንድነው ታውቃላችሁ? ፍምስናና ገንዘብ ለምንድን ነው ትዳር ዝልቅ ያደረገ? የዛ ሰዓት እየሮጥክ ሩታን ያገባህት እኮ ማለት ነው። ገባ? ምክንያቱም ገንዘብ ፍምስና እንዳይሄድ ነው አይደለ? ለዛ ነው አይደለ ያገባህት። ይሄ በእርግጠኝነት የታወቀ ነው። ገባ? ምክንያቱም የዛ ሰዓት ከሩታን አላገባትም ብለ ወይ ደግሞ ቀለበት ባታረግላት ኖሮ ከሷ ብትለይ ኖሮ ማለት በቃ የት እንደምትሆን ስለምታቅ ነው። ስለዚህ እንዴት ማለት ያሰብክበት ከደረስክ በኋላ ነው አሁን ወደ ኋላ ተመልሰ ትዳር መመርመር ከትዳር በፊት ምን መታወቅ እንዳለበት ምናምን አሁን ከፍቅር ጋር ነው የምትሆነው። አነጋግር ራሱ በእናትህ ፍቅር ብቻ ናት። ኦኬ አንተ ፈተና በሴት ላይ ተደረገው እሱ ነው ታገዛ ማለት ያለባት አንተ ጋር ቆየት ያለበት ሴት እኔ እኮ አንተ ቃል ስለገባው ልክ ነው ያለሁት በስነ ስርዓት እንድንነጋገር ነው እንጂ ጋር የመጣሽበት መንገድ ልትገኝ ትችያለሽ። ይቅርታ ማለት ከአብራም ጋር ወጣችሁ ነው የመጣሁት እንታወቅ ነው ልትዋወቃችሁ ነው የመጣሁት። ሲጀምር ሩታና ሄርሜላ ማለት ነው ቦታ ራሱ አልሰጣት። እሷ ዝም ብላ መገልፈጧ ነው። አብርሃም ደግሞ ተናገር እያላት ነው። እሷ ግን ዝም ብላ መገልፈጥ ነው። ምንድነው ምስቅ አመጣታለሁ ስላለ መገልፍጪ ብቻ ብሎሽ ነው። በዚህ ልክ አትገልፍጪ በእናትሽ። የልጅ እናት ነሽ። ምንም ማለት ልጅ አይደለሽም። ያው የ20 ዓመትና የ21 ወጣት ብትሆኝም ግን ማለት ነው አትገልፍጪ። የልጅ እናት አትገለፍጥም። ገባሻ? ኧረ ወደዛ በመገናኛ አንዳቸው ከሆነ ሰው ህይወት ጋር በስትክክል ከኛ ጋር እንደጨረሰ ነው የምታስቢው። በምን አይነት መስመር አስበሽ ነው አንቺ ከሱ ጋር ውስጥ አሁን ይኸውልሽ ፍቅር ምን ያህል እርግጠኛ ነሽ ነገ ስለ አንቺ እንደዚህ አይነት ነገር እንደማያደርግ? ሲጀመር ራሴ ማየው ነገር ራሴ ሚዛን አለ። ኦኬ ነው የራሴ ሚዛን ሁሌ ምን ሲደረብብሽ ስለመስላት ይሞከርኩ ነው እኮ ለከሽ ነስተኛ ጥያቄ አንድ ጥያቄ ነው ይጠይቀኛል። ሲጀምር መልስ መመለስ አችልም። እኔ እኮ አሁን እኮ ሄርሜላም ሩታም ማለት ነው በአንድ እጅ እንደዚህ ቢያንጠለጥለት እኮ የምትንጠለጠል ናት። ገባችሁ አይደለ? እኔ እኮ ያቺ ሩታ ብትመለስ በጣም ደስ ይለኛል። ልጅ ሳትወልድ የነበረችው ማለት ነው። ሰለሞን ደቃይ ፈራ እንዴ ሰው ከዚህ በላይ ካታለፍኩት ነገር በላይ ሊደርስብኝ ሊወጣብኝ አይችልም። ሶ ኤክሰፕት እንዴት ነው ኤክስፔክት አድርጋለሽ እንደሚደርስብሽ ማለት ነው? ነው እንደሚሰሩሽ እርግጠኛ ነሽ ማለት ነው? ምናምን ሽበት የመጣሽው አብራም ካንቺ ያ እንደምታረክስ ምናምን እርግጠኛ ሆና ነው የመጣችው። ታስቡና ሁለቱንም መቋቋም እችላለሁ ወይ ብላችሁ ነው ወደ አንድ ነገር የምትሄዱት። ምክንያቱም አጋጣሚ ምንና እንዴት እንደሚሆን አታውቁም። ለምን መጣሽ እያልኩ ወደ አብርሃም ህይወት ነው እያልኩ ልታወቃቸው አታውቂያቸውም። እሺ ኤርሜላን ታዋወቂ ችግር የለውም፣ ግን ሩታን አታውቂያትም። ቢያንስ ብትረሽ እዛ ጫካ ውስጥ እንደዛ ያረገችሽን ትረሻለሽ። መቼም አትረሽም እርግጠኛ ነኝ። ከለነው እኛ ለምን ከአብርሃም ህይወት ተመለስ ወጣው ከአብርሃም ተዋወቀን እኔና አንቺ ነው በአካል ማን ተዋወቀው አለቀ። ከዛ በኋላ ወደ አብርሃም ህይወት ተመለስሽ የመጣሽበት ምክንያት ምንድን ነው? ኤርሜላ እንዳልሽው ከአንቺ ጋር ባትታወቅም ከሩታ ጋር ግን በደንብ ትታወቃለች።
አያችሁ ይኸው አሁን እዚህ ጋር ሆኖ አያችሁ አይደለ? ልክ ሄርሜላ የጠየቀችው ጥያቄ ሳይመልሱ ሩታ የጠየቀችው ጥያቄ ሳይመልሱ ቶሎ ብሎ ሄርሜላና ሩታ እንዲያናድዱ ነው። ገባችሁ? ሁለቱም የሚያወሩት ሁለቱም የሚዘፋፈኑት ያ ማለት አብርሃም ልክ ሁለቱን ለማናደድ ነው። ገባችሁ አይደለ? የሚሰራው ስራ ማለት ነው እንጂ ፍቅር እኮ የላችሁ። አብርሃም እንዴት ነው የሆነስ የራሱን ያለውን ሴቶችን አምጥተው ወይ እንደው የሚያናድድበት የሚደበርባት ሴት ናት ፍቅር ማለት ሰው እንድታቋት ገባችሁ እንጂ አብርሃም ፈልጓት አይደለም። ያመጣታል ሰው ቻናሏ ይሞታል። ገባችሁ? እሱ 10 ወንድ ታመጣለች። ስንት ወንድ ነው? ይሳቅን አምጥታለች። አንደኛው የነጭ በሬ ወንድ አንታለች። ባለፈው ደግሞ የሆነ ልጅ አገሯ ድረስ ሄዳ ነው ይዛ የመጣችው። እሱ ውስጥ 4 5 ወደ 6 ሴት ነው ወንድ አምጥታለች። ገባችሁ? ያ ወንዶች አጠቃላይ ቻናሏን ራሱ እንኳን ሊያነሱ አይደለም የነሱ ቻናል እንኳን 50K ራሱ አይገባም። ገባችሁ? ሩታና አብርሃም ሄርሜላ ቢመጡ እኮ በአንዴ ነው 40K 50K የሚያስገቡት። ገባችሁ? በ2 ቪዲዮ በ3 ቪዲዮ እሷ ግን 100 ቪዲዮ ቢጫን ራሱ 100 አትገባም። ስለዚህ ምንድነው አሁን ከአብርሃም ጋር የመጣችው ነገ ወይ ከነጎዳ የሷ ቤት ይጫናል። ምክንያቱም 100K ትገባለች። ከዛ በኋላ ዩቲዩብ ሲልቨር ይልክላታል። ሲልቨር መላክ ማለት እዛ ዩቲዩብ ላይ ደግሞ ለሷ ጠበቃ ይቀጠርላታል። ቻናሏ አደጋ ውስጥ እንዳይፈጠር ቢፈጠር ራሱ የሚከራከርላት ጠበቃ ይኖራል ማለት ነው። ከዩቲዩብ ከምትሰራው ብር እየተቀነሰ ጠበቃ ይኖራታል ማለት ነው። ለዛ ነው ገባችሁ? አሁን ቻናሏን እርግጠኛ አይደለችም። በሷም እጅ ሆነ ሪፖርት ተደርጎ መዘጋት ይችላል። የሆነ ነገር ችግር ውስጥ ስለሚገባ አብርሃም ነው ያላት ማለት ነው። ገባችሁ? ለዛ 100K ማስገባት እሱ ነው የሚችለው ማለት ነው። ለዛ ነው እንግዲህ ከሱ ጋር የመጣችሁ እንድታቋት። ገባችሁ? እና ደግሞ አብርሃም ሊያናድር ሲል የሆነ ነገር ሲሆን የምትመጣ ናት እንጂ አብርሃም ፈልጓት አይደለም። በፍጹም ሊፈልጋትም አይችልም። ገባችሁ? ቢፈልጋትም ኖርማ የዛ ሰዓት አይሸኛትም ነበረ። ላው ከሱ ጋር እየሰራች ነው አርግዛ የመጣችው። ገባችሁ? ለዛ አብርሃም አይፈልጋትም። በአናታችሁ ብትተከሉ ራሱ አይፈልጋትም። ገባችሁ? ደግሞ እኮ የሚገርመኝ ነገር ቤተሰብ ልንገራችሁ። በቃ የሆነ ወንድ አዲስ ወንድ መጀመሪያ ስትታወቀ ይሄ ቀሚስ ነው ማለት ሌላ ቀሚስ የለሽም እንላክልሽ የምሬ ነው እንላክልሽ። በቃ ከሆነ ወንድ ጋር ስትታወቀ ይሄ ቀሚስ ነው የምለብሰው ሌላ ቀሚስ የላትም። ዩቲዩብ እየሰራሽ አይደል? አትገዥም ቀሚስ አንቺ ጊዜ ነው እንደዚህ እየሳቀች ጋር ቆየው ወጣ አጥተኝ ልጅ ወልደናል ነው እስከ አሁን ግን ተጋብተናል እንጂ አልቆየንም። ከማንም በላይ ቆየው እኮ ከኔ ጋር ነበረ። እኔና አንቺ ተጋብተናል ወይ አልገባኝም። ደግሞ ቀጥለ መጣ ደግሞ እሷ ጋር ተጎዳዋል ተሰበርኩኝ እንክታልኩኝ መጣ ቀጥለ ደግሞ አንዴ ማይካል ነው ያንተናት የቆየሁት ከፍቅር ጋር ነው። ያውስ 5 ዓመት እስከ 7 ዓመት ባለው ከፍቅር ጋር ነው የቆየሁት። ታዲያ ለምን አላስፈልካት ነው? ኧረ እባክህ ከ5 ዓመት እስከ 7 ዓመት የትኛው እንዴ? አመት ራሱ እኮ አልሰራችሁም ሲጀመር። አመት ራሱ መቼ ቆያችሁ ሲጀመር ዩቲዩብ ላይ ራሱ የ5 ዓመት ኦኬ። አሁን እንደዚህ የምታወራው የዛ ሰዓት ያው ነፂ የ5 ዓመት ፍቅረኛው ጋር አስታረኩ ብለ ስላመጣች ያኛውን ለማንሳት ነው? ኖ ኔቨር። የዛ ሰዓት ገና አዲስ ዩቲዩብ ላይ ለመስራት አንድ ላይ ስትሆኑ ነው። ገባችሁ? እንጂ የፉአድ አይደል ነበረች እንደዛ ሰዓት ራሱ በቃ ማለት ቻናል ላይ የተለቀቀው ቪዲዮዎች ውሸት አይደለም እንዲባል። ስለዚህ ነፂ አምጥታ የ5 ዓመት ፍቅረኛው ጋር አስታረኩ ብላ ያመጣችው ቪዲዮ ስላለ ከ5 ዓመት እስከ 7 ዓመት ከሷ ጋር ነው የቆየሁት። ኧረ እባክህ ሌላ የምትልልህ ለምን አላስወልካትም? 7 ዓመት ለምን አላገባሽም? ስለዚህ መልሱ። ይሄ መልገልፈጥ ምናምን መሳቃ ነው። መልሱ። ለምን አልተጋባችሁም? ለምን ልጅ አልወለዳችሁም? የእውነት የምትፋቀሩ ከሆነ ለምን አልተጋባችሁም? መልሱ። 7 ዓመት መገልፈጥ ነው ስሯ። አያችሁ? የሆነ ፋራ የሆነ ሞኝ ዝም ብሎ ፋራ ዝም ብሎ መገልፈጥ ሌላ ነገር የላትም። አለቅ እዚህ በኋላ 5 ዓመት 7 ዓመት ከሱ ጋር አብረሽ የምትቀጥይ ከሆነ እድሜሽ ይጫወታል፣ ይቀልድብሻል፣ እንደዛ ይሆናልብሻል። ሄርሜላና ሩታ ስትተጋገዙ ደስ ይላል። የምሬ ነው። ሁለታችሁ በአንድ ስትሆኑ ማለት ነው። አንቺ ደግሞ ሞኝነትሽን ያየሁት አሁን ገና ነው። በጣም ብልህ ሴት ትመስይ ነበር። የምሬ ነው። በጣም ብልህ ሴት እናት የመሰላት አይደለም። አሁን የልጅ ናት እንደሆነ የማውቀው ከምን አይነት እና በልጅነት ወደሽ ወለሻት መሲል ወደሽ አንድ ሰው በልጅነትም ወዶ አግብቶ በስነ ስርዓት በወግ ማዕረግ ነው እሺ አግብቶ የሚወልደው። ገባሻ? በወግ ማዕረግ ልጅማ የእግዚአብሔር ስጦታ ነው። ማናችንም ልጅን አንጠላም። ገባችሁ አይደል? ማንም ሰው ማለት ነው
ለልጅ ያለው ሴት ሆኖ ለልጅ እንኳን ሴት አይደለም ወንድ ራሱ ለልጅ መጥፎ ቃላትም ወይም ደግሞ መጥፎ እንትንን አይኖረውም። ገባሻ? ግን ወዶ ፈቅዶ በወግ ማዕረግ ለእናት ለአባት የሚገባውን አድርጎ አግብቶ የሚወልድ ነው። እሺ እግዚአብሔር ዘንድ ራሱ የሚወደደው ገባሻ? ያለምንሽ እዛ ወልደሽ ደግሞ አብርሃም ደግሞ ታላቆች ያለ ማለት ነው ዛሬ ታውቃላችሁ። እንግዲህ የኤርሜላም ባለፈው ታውቃላችሁ እንደዚህ ስታዩት ትልቅ ነው አይደል የምትመስለው የኔ ታናሽ ናት ብሎ ነበረ። ገባችሁ አይደለ? ስለዚህ እዚህ ጋር ደግሞ ኤርሜላና ሩታን ደግሞ ለማናደድ ምን ይላል? ታላቆቻችን እናከብራለን ምናምን። ኧረ እባክህ ሰዓታት ከሚበልጠኝ ሰው ጋር እንዴት ተከባብር እንደማወራ ጀምር እኮ እነሱ ራሱ እያውቃሉ። አሁን እኮ እነሱ ላይ እኮ እያናደዱ ነው ቤተሰብ። አሁን የዛሬ ቪዲዮ ካያችሁት ሙሉን ይዩት። ኦኬ ምንም ኤርሜላና ሩታን እያናደዱ ነው። ገባችሁ? እየተገላፈጡ ማለት ነው። የሚያወሩ ቃላቶች ራሱ የሆነ የተገልባጦሽ የተገለበጠ ነገር ውይ ቤተሰብ እኔ ዝም ብዬ እያየሁ ነበረ ማለት ነው። ገባችሁ አይደለ? ለእናንተ እንትን ማለት አልፈለኩም እንጂ ዝም ብላ ተገለፍጣለች ይቺ ፍቅር የተባለችው ማለት ነው። ገባችሁ አይደለ? ዝም ብላ ነው የምትገለፍጠው የእውነት እሷ ማለት ነው። ይኸውላችሁ ይሄ ዝም ብላ መገልፈጥ የሆነ ነው እንጂ ከአንድ ወንድ ጋር ራሱ ማለት ነው ይሄ 10-5 ወንድ ከመቀየር አንድ ወንድ ይዛ ስትመጣ ቻናሏ ላይ ተወዳጅነት ኖሯት በመቶኬ በመቶኬ ራሱ እኮ አይገባን ቻናሏ። እኔ እኮ በጣም የሚገርመኝ ማለት ሰብስክራይብ ተውትና ቪው እንኳን መቶኬ እንኳን አይታይም። ተማሙቶ እንኳን መቶኬ አይታይም። ገባችሁ አይደለ? ቢያንስ ተወዳጅነት ቢኖራት ይሄ ግልፍጥነቷን ትታ ይሄ እንትን ብትኖር ማለት ነው ከመቶኬ ያልፍ ነበረ። ከአንድ ወንድ ጋር በደንብ ብትሰራ በቃ 10 ወንድ ትቀይራለች ቻናሏ። የትኛው ወንድ ይወዳል እያለች ማለት ትቀይራለች ግን አይሆንላትም። ከአብራን ጋር ስትመጣ አሁን እስቲ እዩ ኦኬ ቤቷ ላይ የሚለቀቅ ቪዲዮን ታያላችሁ እንዴት እንደሚሄድ ማለት ነው። ገባችሁ አይደለ? ታችሁስ ምትሽ እንደዚህ ለኔ ቼክ ጽፈላችኋለሁ ከማሳወቅ አብሩና ደህና ቦታ ይብሽ ወይኔ እነዚህ ይዋችሁ ቤተሰብ ሩታና ሄርሚ ተያይዞ ነው የሄዱት። ሰው እነዚህ ደግሞ ዝም ብለው ይገለፋፈጣሉ። ሰው ሩታና ሄርሚን ለማናደድ ነው። ገባችሁ አይደለ? ስለዚህ ሩታና ሄርሚ ከሄዱ በኋላ እኔ ከነሱ ጋር ምንም እንትን የለኝም። ሰው ሰላማችሁ ይዛልኝ። እወዳችኋለሁ፣ አከብራችኋለሁ። ለቤት አዲስ ሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሰው ሩታም ሆነች ሄርሜላ ማለት ነው በዚህች ተቀየረች ብላችሁ አንድ ነገር እንትን እንዳትሉ። ገባችሁ አይደለ? እቺ እንደነገርኳችሁና ባይ ባይ